ለምን ያሾፋሉ ነው ጨዋታ አይደለም ያሱታቱ ዳዊት ስማኝ ምንድነው መሰማው ጀሪዎችንም ያው ባንድ ጥይት ግንባር ላይ ለብጂ ጉድ ሳልሰራ ቀጥ ብለውጣ እየቀለዱ ነው እቺን ይወዳል ሰውየው አቶ ዳዊት ተረጋጉ አቶ ዳዊት ይሄ ነገር አስፈላጊ አይደለም ትግስቴና ተፈታታ አቶ ዳዊት እሺ ቀጥ ብለን ጀሪዎችን ይዘልኝ አቶ ዳዊት ይሄ ነገር አስፈላጊ አይደለም እባክዎት እኔን መርዳት የሚችሉበትን ትንንሽ ነገር ካደረጉ እርሶንም ሰዎቹንም ይሄን ሁሉ ነገር እንደስብኝ ያደረገኝ ቁማር ነው ኦኬ ቁማር የቁማር ሱስ ማለት ነው የቁማር ሱስ ነው ይሄን ሁሉ ነገር ይከተተኝ ነኝ ምንድነው ምን አይነት የቁማር ሱስ ነው እዚህ በላይ ትግስቴና ተፈታታ ነው እየሰማኝ ነው ሲጀመር እኔ እቺ ሴት አላቃትም በትክክል ያቋታል ሲያዩት መደናገጥና ከርሶ ጋር ደግሞ በተደጋጋሚ መታየቷን እዚህ በፊት ታቀኛለህ አንተ እኔ አደጋ አይደለም እሷንም ጭምር ነው የተበላሁት ምን እሷንም ጭምር ነበር የተበላሁት እሷንም ጭምር ነው የተበላሁት እንዴት ማለት አልገባኝም አንተም ግን አንተ እሷ የምትመልሳት የኔ ማንነት አስፈላጊ አይደለም እዛ የሴትዋ ደህና እኮ ሰማኝ እንደ ህጉ ከኔ ጋር ተጫወተ ምንም አስይዘው ነገር የለም ባለቤቴና ሲዛለው አለ አስያዘ ተበላ ባለቤቱን ይያት መጣው አንዳንድ ከጓደኞቼ ጋር ጎራ ያለን ይሄን ቁማር ቤት ገብተን መጫወት ስንጀምር ነው አንድ በአንድ ንብረቴን ቤቴን መኪኖች ነበሩኝ የራሴ ድርጅት ነበረኝ እና አንድ በአንድ እነዛ ሲያልቁ ባለቤቷ እኔ ጋር ነው ያለችው ይዤበታለሁ ከፈለገ መፈልገውን ነገር ያምጣልኝ ባለቤቱን ለቀለታለሁ ያውን ትዳሪ ቢመለስና ቸግሩን ብኖር ነው የሚሻለው እውነቴን ነው ማለት በጣም ከባድ ነው የራስ የምትወዳትን ሴት አጥተህ ልጆችን እናት ብዙ ዋጋ ከፍላ ብዙ መስዋዕትነት ከፍላ ትልቅ ስኬት አብቅታ እሷን ደግሞ አሲዝ ላይ አሳልፍ ለሌላ ሰው ሰተ መኖር ከባድ ነው የሴትዮዋን ደህንነት ማወቅ ፈልጋለሁ ደህንነቷን አሳዩኝ በሰላም ይዣት ልሂድ የሚያስፈልገውን ነገር የሚፈልጉት ነገር ካለ ማድረግ ያለብኝን ሁሉ አደርጋለሁ አሁን ግን ደህንነቷን ማረጋገጥ ፈልጋለሁ በቃ ጀመር አላሳይ ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ እኛ አለን በጤናም ዛሬ በሌላ አዲስ ቪዲዮ ተገናኝተናል ጉዳዩን ምንድነው የሚለውን ከአንድ ባለ ጉዳያችን አጠገባችን አለ የሚያስረዳን ይሆናል ችግር ውስጥ ገብቼ ያለውበት ሁኔታ ጥሩ አይደለም በአንዳንድ ጉዳዮች ትረዳኛለህ ብዬ ስላሰብኩ ደውዬልሃለሁ አክብረህ መጣሃል አንተም ብሎኝ ጀምሯል ማለት ነው እስኪ ጉዳዩ ምንድነው የሚለውን ከሱ ከባለ ጉዳያችን የምንሰማው ይሆናል እውነቱን ለመናገር ከሆነ ያለንበትን ቤት ትንሽ ጥሩ ያልሆነ ሁኔታ ላይ ያለ ቤት ውስጥ ነው ያለነው ቢሮ ለምን ደውዬለት ሲደውልልኝ ቢሮ ለምንድነው ማትመጣው ብዬ ጠይቄው ነበር እስኪ መለሰልኝን መልስ በድጋሚ ጠይቄው የምታዳምጡት ይሆናል አብራችሁን ቆዩ ሰላም እንዴት ነህ እስኪ ከስምህ እንጀምርና ስላሉት ጉዳዮች ስለገጠመህ ችግር እና አሁን ስላለህበት ሁኔታም በአጠቃላይ ጠቅልል አድርገህ እስኪ አጫውተን ኦኬ ሙልጌታ ባላለው እሺ ትንሽ በአንዳንድ ነገር ትረዳኛለህ ብዬ ነው የጠራው አሁን ያለውበት ነገር ትንሽ አስቸጋሪ ስለሆነ በጣም የከፋ መጥፎ የሆነ ጊዜ ነው እያሳለፍኩ ያለሁት ያው በራሴ ያመጣሁት ነገር ቢሆንም አሁን ያለውበት ነገር እንኳን መኖር ይቅርና ራሴን ለማጥፋት እስከማሰብ እስከመሞከር ደረጃ ላይ ነው ያለሁት ለዛ ነገር ቢያንስ በአንተ በኩል የሆነ መፍትሄ ባገኝና ከዚህ ስሜት መውጣት የምችልበትን ነገር ብትረዳኝ ብያስብኝ ነው እስኪ እንደዚህ ራስን እስክታጠፋ ሊያደርስ የሚችል ወይም ደግሞ በህይወት በጣም ከባድ ሁኔታ ውስጥ እንድትሆን ሊያደርግህ የቻለ የገባህበት ችግር ምንድነው ነው ከስምህን ነግረኸኛልና ቢሮስና እዛ ማውራት እንችላለን ወይ ስለ ለምንድነው ነው ቢሮስ ልትመጣ ፈቃደኛ ያልሆንከውና እንደዚህ አይነት ሁኔታ ላይ ያለህበት ሁኔታ ላይ ሳይህ ትንሽ ደና ሁኔታ ላይ ያለህ ከዚህ በፊት ይመስላል ነውና ከቤቱ ጋር ምንድነው የገጠመህ ነገር እስኪ እንትን ነው ምንም ነገር ደስተኛ ሊያደርገኝ አልቻለም ቤት ውስጥ ነው እንትን ብዬ ያለሁት እቺን ቤት እንደምታየት ይሄን አሁን የምኖረው ህይወት አይደለም የምኖረው በፊት እነግራለሁ ያለውን ነገር እዚህ ውስጥ ነው ተደብቄ ተኝቼ የምውለው በራሴ እየተሰማኝም ቢሆን እየተናደድኩ ባለው ነገር ባደረኳቸው ነገሮች አያምጣ ነው የሚባለው አንዳንዴ የሆነ ነገር መልካም ይመስልና ተጀምራቸውና ከጀመርካቸው በኋላ መውጫ ታጣለህ አንዳንድ መጥፎ ነገሮች መጀመሪያ አካባቢ ደስተኛ ያደርጓል ብዙ ደስተኛ የሚያደርጉ ነገሮችን ታገኝባቸዋለህ ከሆነ ጊዜ በኋላ ግን እንደኔ አሁን የምኖረው አይነት ህይወት እንድትኖር ነው የሚያደርገውና እሱ ነው ምን ብዬ እንደምነግርህ ባላቅም ብቻ በጣም አስቸጋሪ ነው
ኦኬ ከንግግርህ መረዳት እንደቻልኩት በተወሰነ መልኩ ከዚህ በፊት የጥሩ ሁኔታ ላይ የነበር በኢኮኖሚም በስራም የተሻለ ሰው እንደነበርክና አሁን ያለህበት ሁኔታ ደግሞ ተገላቢጦሽ ነው እንደሆነ ነው እየነገርከኝ ያለው። እስኪ በምንድን ነው እንደዚህ ከቤተሰብ ጋር ቤተሰቦች የሉህም ወይም ደግሞ በቅርብ የሚወዳጁ ሰዎች የሉም ወይ? እንደዚህ አይነት ችግር ውስጥ ስትገባ ሊረዱህ የሞከሩ የገባህበትስ ችግር እንደዚህ አይነት ነገሮች ላይ እንድትገባ ያደረገህ ችግር ምንድን ነው? እስኪ በደንባቸው እንትን ነው ችግር አይደለም እዚህ ውስጥ የከተተኝ እኔን ጥጋብ ነው ብዬ ነው የማስበው። አሁን ላይ ሳስበው እንዴት ማለት ጥጋብ እንደዛ አይነት ስሜት ነው የሚሰማኝ። ለምን ብትል እኔ ይህን ሁሉ ነገር እንደስብኝ ያደረገኝ ቁማር ነው። ኦኬ ቁማር? አዎ የቁማር ሱስ ማለት ነው። የቁማር ሱስ ነው ይህን ሁሉ ነገር የከተተኝ እኔ። ምንድን ነው? ምን አይነት የቁማር ሱስ ነው? አይዞህ አጫውተኝ። ከባድ ነው በጣም። እኔ ቤተሰብ ጋር አይደለም የምኖረው፣ የራሴን ችዬ ባለትዳር ነኝ። 2 ልጆች አሉኝ። አግብቼ የምኖር ሰው ነኝ። ቆንጆ ባለትዳር የልጆች አባት፣ ቆንጆ ሁኔታ ላይ ያለ ሰው ቁማር በጣም እንደዛ አይነት ሰው ነበርኩኝ። አሁን አብራኝ የነበረችው ሚስቴም የልጆቼ እናትም መልካም ሴት ነበረች፣ ጥሩ ሴት ነበረች። ለስኬቴ ሁላ ከጎኔ የሆነችና ስኬታማ እንደሆነ የረዳችኝ ሴት ነች። ግን ዞሮ ዞሮ እሷንም ነው ያጣሁት በዚህ ሱስ ማለት ነው፣ በዚህ ቁማር። እሷንም ነው ያጣሁት ማለት ምንድን ነው? አደጋ ደረሰባት ነው ወይስ ምንድን ነው የተፈጠረው? አደጋ ቢደርስባት ሱስ አይሻል ይቀር ነበር። አደጋ አይደለም፣ እሷንም ጭምር ነው የተበላሁት። ምን? እሷንም ጭምር ነበር የተበላሁት። እሷንም ጭምር ነው የተበላሁት? እንዴት ማለት አልገባኝም። ለዛ ነው አየህ ውስጤ በጣም እየደማ ማወራለህ፣ ውስጤ በጣም እያነባ ማወራለህ። ለዛ ነው ማለት ያሳፍራል በጣም ለሰው ሁሉ እያልከኝ ያለኸው ስትጫወት በነበረው ቁማር ወይም ደግሞ የነበረብህ የቁማር ሱስ ከነበሩት ንብረቶች አልፎ ባለቤትህን እስከ መበላት ድረስ አድርሶኛል እያልከኝ ነው? በሚገባ ሲጀምር እንደዚህ ይሆናል ብዬ አስቤ አይደለም የጀመርኩት። ሲጀምረኝ ቁማር አንዳንዴ ጥሩ ጓደኛ ይገጥማል፣ መጥፎ ጓደኛ ይገጥማል። ስትበላም ደግሞ ያጓጓል። ታውቃለህ ቁማርና ሱስ ነገር የለ። ሲጀምር እኔ ስራዬ እንጂ ሌላ ነገር አላውቅም፣ እንደዚህ ነገር አላውቅም። አንዳንዴ ከጓደኞቼ ጋር ጎራ እያለን ይሄን ቁማር ቤት ገብተን መጫወት ስንጀምር ነው አንድ በአንድ ንብረቴን፣ ቤቴን፣ መኪኖች ነበሩኝ፣ የራሴ ድርጅት ነበረኝ እና አንድ በአንድ እነዛ ሲያልቁ ነው እመልሳለሁ፣ ነገ ይመልሳለሁ፣ እየበላው መልሳለሁ በሚል ነው እዚህ ደረጃ ላይ የደረስኩት። ማለት ቆይ እኔ ያልገባኝ ነገር ቢኖር ምንድነው ነው ሁሉም ነገር ሂደት አለው። ሁሉም ነገር በአንድ ጊዜ ተነስቶ ከአንድ 100 አይደረስም። በመሀል ያሉ ስቴፖች፣ ደረጃዎች አሉ። እንዴት ነው የተወሰነ የእጅህ ላይ ያሉ ገንዘቦች ሲያልቁ፣ ከዛ ደግሞ አካውንት ላይ ያሉ ገንዘቦች ሲያልቁ፣ ከዛ ንብረት ሲያልቅ፣ ከዛ ቤት ሲያልቅ፣ እንዴት ነው እነዚህ ነገሮች አንተን ሊመልሱ ወይም ደግሞ ወደኋላ የቁማር አስከፊነት እየተገለጸልህ አልመጣም ነው? ምንድን ነበር የምትጠብቀው? ማለት ተከታታይ እነዚህ ነገሮች እየሆኑ እንደሆነ እየተመለሱ እንዳልሆነ ሲገባ፣ ነገሮች ትክክል እየመጡ እንዳልሆነ ሲገባ፣ ማለትም በአንድ ጊዜ ወይም በአንድ የቁማር አዳር እንደዚህ አይነት ነገሮች አይፈጠሩም ብዬ አስባለሁ። ነው የማሰቢያ ጊዜ አልነበረህም ነው ወይስ አስገድደው ሆኖ እንደዚህ ነገር ስትደረግ የነበረው? እንደዚህ እንዴት ነው እንደዚህ አይነት ደረጃ ላይ ልደርስ ይቻልከው? እንደዚህ ሳወራለህ ነገሩን ቀለል አድርጌ አይደለም እንድትረዳኝ የሚፈልገው ነገር ምንድን ነው? አልቅሼ አዝኜ በጣም ነገሮችን ራሴን እስከ ማጣት ነው እየደረስኩ ያለሁት። ለዛ ነው ነገሮችን ከማልቀስ ሁሌ ከማልቀስ ከማዘን መፍትሄው ላይ ብናተኩር ይሻላል ብዬ ነው ያለውን ነገር እያወራ ያለው። እሱማ መፍትሄም ነው። ትንሽ ነገሩ ስላስደነገጠኝና ስለገረመኝ ነው። ቤተሰብን አሳልፈው እስከ መስጠት የሚደርስ የቁማር ሱስ ማለት እጅግ በጣም ከባድ ሁኔታ ላይ የደረሰ የቁማር ሱስ ነው ብዬ አስባለሁ። ግን ምንድነው ነው አንዳንድ ነገሮችም በጣም ሱስነታቸው በጣም ከኛ ጋር ያላቸው ቁርኝነት በጣም ከፍተኛ ቢሆንም ግን የሆነ ሊሚቴሽን አለው ብዬ አስባለሁ። ነው ያንተው በጣም ትንሽ እንትን ስላለኝ ነው አግራሞት ስለፈጠረብኝ ጭምር። ሰው አስገድደም ቁማር ላይ ራሱን በራሱ ነው የሚያስገድድ የሚያስር ከዛ ነገር እንዳትወጣ የሚያደርግ ራሱ ነው። ምክንያቱም እንደመሰለ ትበላለህ ዛሬ ስትበላ ዛሬ የተወሰነ ብር ብትበላ ነገ እዛ ላይ ጨምራለሁ ብለህ ትጫወታለህ። ነገ ትበላለህ፣ ተስፋ አትቆርጥም። ኔክስት ዴይ ቀጣይ ደግሞ አሁንም እበላለሁ ብለህ ትሄዳለህ። እንደዚህ እያልክ እጅ ላይ ያሉን ሁሉ አራግፈህ ነው መጨረሻ ላይ
የራስ የምትወዳትን ለዚህ ስኬት ያበቃችን ሚስትን የልጆችን እናትን ልጆችን በተነ እንደዚህ ሰዎች ሁላ ዘመድ የሚያፍርብህ ሰው የምትሆነው እና እንጂ ማንም አስገድዶኝ አይደለም ፈልጌ ነው የተጫወትኩት እኔ ልንገር አንድ ነገር መኪናዬን ስበላ መኪናውን ለመመለስ ብዬ ነው ቤቴን ያሳስኩት ቤቴንም ተበላው ቤቴን ከተበላ በኋላ ቤቴና መኪናዬን ሌሎች ገንዘቦችን እመልሳለሁ ብዬ ባለቤቴን ያስካስኳት እሷንም ተበላው ይሄ ብቻ አይደለም የሚለው ፍሪጅ ከቤት ውስጥ አውጥቼ አስይዤ የተበላው ሰው ነኝ ቴሌቪዥን ቤት ውስጥ አሁን እንደነገርኩ ነው ይሄ አይደለም እነዚህ አይደሉም ቤቶች እነዚህ ነገሮች ሁሉ ሲፈጠሩ በዙሪያ ጓደኛ ቤተሰብ ሃይባይ ወይም ተውባይ መካሪ በዙሪያ የለም እንዴ ማለት ብቻህን ምናልባት ሱሱ እነዚህ ነገሮችን በጣም ወጥሮ ይዞ የምታደርገውን ነገር አንተ በሰዓቱ ልብ ላትል ትችላለህ ማስመለሱ ወይም ደግሞ ነገር ከነገ ወዲያ ይስተካከላል ብለህ ማሰቡን ይሆናል ግን በዙሪያ አንድ ጓደኛ ወይ ቤተሰብ ወይ ወንድም እናት አባት ወይም ደግሞ በዙሪያ ከሚስት ቤተሰቦች ጋር በተያያዙ ሚስትህ ራሷን ጨምሮ እንዴት ነው ሊያነቃህ የሚችል የሆነ አካል አልነበረም ነው አጠገብ በዙሪያ በጣም አለ ብዙ በጣም ምን እኔ የሆነ አንዳንዴ ምን እንደሆንኩም አላውቅም እንደውም ደና እኔ ይበላ ነበር የሚገርም ነገር መጀመሪያ አካባቢ በጣም በላ ነበር ምናምን ግን ከሆነ ጊዜ በኋላ ስፔሻሊ ሚስቴን ሲያስይዛት ምን ጠጥቼ እንደሆነ ወይ ምን በልቼ እንደሆነ ሁላ ነው ማላውቀው እውነቱን ስነግርህ እያሰብኩ አይደለም ያን ነገር ያደረኩት ንብረቴን ለመመለስ ቢሆንም ግን ደፍሬ ይሄን ማደርግበት አቅም አልነበረኝም እሷን እንደዚህ አስይዤ የምጫወትበት አቅም አልነበረኝም ግን ምን እንደሆንኩ አላውቅም የዛን ቀን ብቻ ምንኝ እንደነበር አላውቅም ታውቃለህ ማለት ሲጫወት አልኮል ይኖራል እየተጫወት ካንዱ ትያል ካርለ ያ ነገርም አምሮዬን እንትን አድርጎ ይሁን አላውቅም ብዙ እሷም ተመክረኝ ነበር በጣም ብዙ ማለት ነው ካንደም ሁለት ጊዜ ከቤት ወጣ ታቃለች እሷስ እስኪ ምንድነው የሚሰማት የነበረው ማለት እሷን አስይዘ እስከመጮት ድረስ ከመድረስ በፊት ምናልባት ቀደም እንደነገርኩኝ ከሆነ ፍሪጆችን ቴሌቪዥኖችን ቤት ውስጥ የሚገኙ የሆነ አንዳንድ ማቴሪያሎችን ወስደህ እስከመሸጥ ደረጃ ስትደርስ በአንድ ቀን አይደለም ዛሬ ቴሌቪዥኑን ነገ ፍሪጁን ከነጎዲያ ደግሞ እንትኑን ይያልከ ነው ስቴፕ ባይ ስቴፕ እንተረውና በእያንዳንዱ ነገር ስትሄድ እሷስ ልትከላከል አልሞከረችም ነበር ነው ወይስ እንዴት ነው ኮሱን ነው እኔ ተው ያለችኝ እሷ ስትናገር ውጭላ አድራለሁ ቁማሩ ለሊት ነው የምንጫወተው ስንጫወት ስለሆነ የምናድረው አድራለሁ መጀመሪያ አካባቢ ስራ ነው ይያልኩ ነበር እየዋሻዋት ማድረው ከሆነ ጊዜ በኋላ ስታቀብኝ ግን ምንም ማድረግ አልችልም ያለውን እውነት ነገርኳት እንደዚህ ስለተበላው እሱን እስከመመልስ ነው እቺን ብቻ ጫወታለሁ የዛሬውን ብቻ አቅርበኝ ይያልኳት ነበር እሷስ ፈቃደኛ ትሆን ነበር ምንም እንቢ ብትልም ውጭ ስለማድር ለልጆቿ ስትል ለተዳሯን ለመጠበቅ ስትል በቃ ታልፈኛለች ታስጠነቀኝና ታልፋለች ከሆነ ጊዜ በኋላ ግን ወጣች ከቤት ቤተሰቦቿ ጋር ሄዳ ገብታ ካቀም በላይ ሲሆንባት መኪናዬን ሲበላና ትራንስፖርት ምናምን መጠቀም ሲጀምር ያኔ ነው በጣም ልቧ የተሰበረው ከዛም በፊት ቀላል አድርጋ ነበር ነገሮች ባለመኪናነት ወደ እግረኛና ትራንስፖርት ተጠቃሚነት ጠቀም ሲጀምር ወጣች ከቤት በጣም ተሰምቷት መኖር አንችልም ከዚህ በኋላ ልጆችን ታሳድጋለህ ብላ ልጆቿን ይዛ እነሱ ተቆራጭ ታደርጋለህ እነሱ ከፈለክ አንተ የፈለከው መሆን ትችላለህ ብላ ገብታ ነበር በሸማግሌ ነው የመለስኳት ብዙ ጥረት አድርጌ ሁለተኛ ልመለስበትም ብዬ እንዳልኩ ነው ከሆነ ጊዜ በኋላ ሶስቱ እንትናልኝ ደብቄ መጫወት ጀመርኩኝ አሁን ብቻ ምን ብዬ እንደምነግር አላውቅም እንጃ አንዳንዴ እንደዚህ ነው ሰው ባይፈጠር ነው የሚሻለው ብዬ አስባለሁ ኦኬ እሺ ከዚህ ሁሉ ነገር በተያያዘ እስኪ እኔ ቤት በኩል በረዳህ ወይም ደግሞ ቤቱ በኩል መፍትሄ ባበጅልህ አንተ የተሻለ መስሎ ይሰማሃል እስኪ ካንተ እንትን እንበልና እኔም ደግሞ በራሴ ማስባቸው እንደ ጋዜጠኛው ደግሞ ማስባቸው አንዳንድ ነገሮች ይኖራሉና የቱ ክፍተት ላይ በገባለ ለአንተ የተሻለ ነው ብለህ ታስባለህ እኔ አሁን ትዳሪ ቢመለስ እና ቸግሮኝ ብኖር ነው የሚሻለው እውነቴን ነው የምልህ በጣም ከባድ ነው የራስ የምትወዳትን ሴት አጥተህ ልጆችን እናት ብዙ ዋጋ ከፍላ ብዙ መስዋዕትነት ከፍላ ትልቅ ስኬት አብቅታ እሷን ደግሞ አሲዝ ላይ አሳልፍ ለሌላ ሰው ሰጥተህ መኖር ከባድ ነው ያሳፍራልም ለሰው ማውራት እንደዚህ ነገር ግን አሁን እነዚህ እሷ ባለቤት ያለችው ቁማር በይ ሰዎች ጋር ነው ያሉት እስኪ በምን አይነት መልኩ ልንደርስባቸው እንችላለን አድሬሶቻቸውን ወይም ደግሞ እነሱ ሊጮቱበት ይችላሉ ብለህ የምታስባቸው እንዴት ነው ማን ነው የሚያገናኛችሁ ይሄን ነገር ቁማር ቦታውን የሚያሳያችሁ ወይ የቁማር ድግሱን የሚደግሰውስ ማን ነው አለ ቤት አለ ምንጫወትበት ቤት አለ አስፈላጊ ከሆነ እሱን ተጠቁማለሁ በሉትም የት እንዳረጓት የት እንዳለች ላላቅ ይችላል አሁን ላይ በርግጥ የፈለጉበት ወይ ተከራይተውም ባለተዳርም ስለሆነ ያ ሰው የት እንዳረጋት ላላቅም መቼም ወደ ቤቷ አይወስዳትም
ግን በጣም ያሳዝናል ያለችበትን ነገር ሁሉ አባቀና ከዛ ሁሉ ችግር ባወጣት ደስ ይለኛል። ስለዚህ አሁን ያለችው ባለቤትህ በይ ቁማሩን በበይ ቤተሰቡ ሰዎች ጋር ነው ማለት ነው እኮ እዛ ነው ያለችው። በጣም የሚያሳዝን እውነቱን ለመናገር ከሆነ እስኪ እኔ በእኔ በኩል የሚጠበቅብኝን ወይም ደግሞ ማስተካከል ያለብኝ ነገሮች አስተካክዬ መልሼ የምደውልልህ ይሆናል። እንዳልከውም አንዳንድ ጉዳቶች ልታደርስ ትችላለህ ወይም ደግሞ የተበላኸውን ንብረት ቤተሰብህን ሚስትህን ለመመለስ አንዳንድ እንቅስቃሴዎችን ታንቀሳቀሳለህ ብለው ስለሚያስቡ ዝም ብሎ ችላ ብሎ አይተውህም። በዙሪያ ነው የሚውሉት። ለማንኛውም ራስህን እየጠበቅ ከቤትህ አቅራቢያ ወይም ደግሞ እንዳልከውም አሁን ጥሩ ጥንቃቄ ነው ያደረግከው በቤት ትቆይልኛለህ መልሼ እስክደውልልህ ማለት ነው። አመሰግናለሁ። እንግዲህ ተመልካቾቻችን ከባለጠቋሚያችን ወይም ደግሞ ችግር ደረሰብኝ ካለው ሰው ጋር የነበረን ቆይታ ይሄንን ይመስል ነበረ። አንዳንድ መረጃዎችን አጠናክሬ በተሻለ ሁኔታ እሱንም ማገዝ መርዳት የምንችልበትን ሁኔታ እስክናመቻች ወይም ደግሞ ካመቻችን በኋላ ደውለን የደረስንበትን ነገር ወይም ደግሞ ካሜራ አብርተን የደረስንበትን ነገር የምናሳውቃችሁ ይሆናል። እስከዛው ሰላም። እንግዲህ ተመልካቾቻችን ጠቋሚያችን ጥቆማ መሰረት አሁን ላይ ቤቱ በር ላይ እንገኛለን። አንጓኩተን ይኖራል አይኖርም ወይም ደግሞ ካገኘነው በኋላ ከሰውየው ጋር የምናደርገው ንግግር ወይም የሚመልስልን የሚሰጠን ምክንያት ምንድን ነው የሚለውን አብረን የምንከታተል ይሆናል። አብራችሁን ቆዩ። ነቃ ደንገጥ ብላችሁ እንገባለን ወደ ውስጥ። እኔ ነኝ ሄሎ መግባት እችላለሁ? ኦኬ እሺ ገባሽ። ምንድነው ካሜራ ይዘህ መጣው? ኦኬ ካሜራው ብዙም አስፈላጊ አይደለም ማለት ማጥፋትም እችላለሁ፣ ግን የሆነ ቀለል ያለ ነገሮችን ላውራ ስለፈለኩ ስለነበርና አስፈላጊም ሆኖ ስለታየኝ ለዛ ነው። ምንድነው ልታወራኝ የፈለከው? ኦኬ ቁጭ ማለት እችላለሁ? የተወሰኑ ወሬዎችን እንትን ለማለት ነው። ኦኬ እሺ ሰላም አለን። በአንዳንድ ጉዳዮች ላይ የተወሰኑ መረጃዎችን አሰባስቤ ነበር አንተን በተመለከተ የተወሰኑ ወሬዎችን ጥያቄዎችን አንተን ማውራት መጠየቅ እንዳለብኝ ስላሰብኩ ጭምር ነው አንተ ጋር የመጣሁና ምናልባት እዚህ ቤት ላይ የተወሰኑ የቁማር ቤት ወይም ደግሞ ቁማሮችን እዚህ እንደምታጫውት በዛም ደግሞ የተወሰኑ ሰዎች ለጉዳት እንደተጋለጡ ጥቆማ ደርሶኝ ጭምር ነው የመጣሁትና ምንድነው ነው ያለው ነገር? እውነት ነው ወይስ ምንድነው አንተ ጋር ያለው ነገር? ማን ነበር ያልከኝ? ስሜ ማንም ነው እሱ አስፈላጊ አይደለም ነው። አሁን ላይ ያለው ያንተን ስም ማወቃችን ብቻ በቂ ነውና ከስምህ ጀምረህ ከፈለክ ያለውን ነገር ልታጫውተኝ ትችላለህ። አቶ ዳዊት ይባላል። እሺ አቶ ዳዊት፣ ግን ቤት ተሳስተሃል መሰለኝ። በእርግጠኝነት ቤትም አልተሳሳትኩም። በመልክም ደግሞ ከዚህ በፊት መረጃዎችን ሳሰባስብ በትክክል አንተ መሆንህን አውቃለሁና ቤትም አልተሳሳትኩም። አንተ ስለመሆንህ አልተሳሳትኩምና ትክክለኛ ቦታ ነው የመጣሁት። ምናልባት አቶ ዳዊት ቤት ተሳስተሃል ውጣ። አቶ ዳዊት እባክዎት ነገሮችን ቀለል አድርገን ልትረዳኝ ልታግዘኝ ከቻልክ እኔም አንተን ላግዝህ ልረዳህ እችላለሁና ቀለል አድርገን ነገሮችን ብንግባባና ልናወራበት የምንችል። በፍጹም እኔም ስለ እርዳታ አላወራሁም። ረዳለሁ ምናምን የምትለው ታዲያ ምንም ዘላብር ምናልባት አስፈላጊ ከሆነ ተነስቼ እወጣለሁ ነው ነገር። ምንም ነገር እንዳጠይቀኝ ውጣ፣ ቀጥ ብለህ ውጣ። ግን ከአንተ የምፈልጋቸውን ነገሮች እስካልሰጠኝ ድረስ ተነስቼ አልወጣም። ቀልድ መሆኑ ነው? ቀልድ አይደለም። በጣም ትጫወታለህ እባክህ። ኦኬ ምናልባት የመጣሁበት ነገር ካለ ፍቃድ ወይም ደግሞ ቀድሜ ሳልደውል ቀጠሮ ሳልያሲዝ ምናምን ነገር ሊሆን ይችላል። በእናንተ ባህል እንደዚህ አይነት ነገር ሊሆን ይችላል። ግን አማራጭ ስላልነበረኝና ዛሬውኑ እርሶን አውርቼ ማገኘውን ማግኘት ስላለብኝ ጭምር ነው የመጣሁት። ማንም እንደዚህ ደፍሮኝ አያውቅም ልንገርህና ማለት ነው። ማን ስለሆንክ ነው አንተ መተህ ጠይቃለሁ ምናምን የምትለው? ተነስና ውጣ ነው። ኦኬ እወጣለሁ፣ ነገርኩህ እኮ። ግን የምፈልገው ነገር አለ ከአንተ። መጀመሪያ መጠየቅ ያለብኝን ነገር በጠቅላላ አሁን ከማውራታችን በፊት አንተ እየተቆጣህ ነው ያለው እና አስፈላጊ አይደለም። የምትቆጣበትን ነገር ላይሆን ይችላል የምጠይቅህ። ምንም አልተቆጣሁም እኮ እዚህ ጋር። አሁን ቁጣ እንደዚህ ነው እንዳንተ እኮ እንድትወጣልኝ ነው የምፈልገው። መጠበቀው ሰው አለ፣ ውጣልኝ። አቶ ዳዊት መጀመሪያ እንደገባው አካባቢ ያናገርኩ ወይም የጠየቅኩበት መንገድ ነበር እና ስለዛ ጉዳይ የተወሰነ ብታወራኝ ምንም ያህል የሚያቆየኝ ነገር የለም። ለብቻ ትቼ እወጣለሁ ነው። ግን ከዚህ በፊት የተወሰኑ ሰዎች አንተ ላይ ቅሬታ እያቀረቡ እዚህ አካባቢ ላይ ትክክል ያልሆኑ ስራዎች እንደሚሰሩ የተለያዩ አራጣዎችን ለሰዎች እንደምታበድር ጭምር ሰምተናል እና ከዚህ ጋር በተያያዘ መረጃዎችን አጠናክሬያለሁ። ሁሉ መረጃዎች
መረጃዎች በእጆቼ ነው ያሉት። ቀጥታ ይሄንን ይዤ ወደ አንተን ልከስህ እችላለሁ፣ ወይም ደግሞ አንተ ላይ የሚደርሱ ነገሮችን በጠቅላላ ከአንተ ጋር ከመምጣቴ በፊት ነገሮችን እንትን ማለት እችላለሁ። ግን ማስተካከል የምንችለው ነገር ካለ እዚሁ ለመጨረስ ነው አንተ ጋር የመጣሁት። የምን አራጣ ነው የምትለው? የምን ቁማር ነው የምትለው? እኔ ምንም የማውቀው ነገር የለም። ሰማኛ። ኦኬ አንተ ላይ መረጃዎችን ሳሰባስብ ወደ 18 ሰው እኔ ብቻ ያገኟቸው ሰዎች ከአንተ ጋር በአራጣ አበድረሃቸው የተለያዩ ቤታቸው ንብረቶቻቸው እንደተበሉና አንተ እንደቀማሃቸው እንደምታስፈራራቸው እንደምትዝትባቸው ጭምር መተው መረጃ እኛ ጋር ደርሰውናል። ከዛ ደግሞ በተጨማሪ ደግሞ በቁማር የተለያዩ ሰዎች እየመጡ እዚህ በጣም ከፍተኛ የሚባል የህይወት ምስቅልቅል ውስጥ በጣም ከባድ ሁኔታ ውስጥ እየገቡ ነው እና ያሉትና ይህን ነገር ብታጠራልኝ ከምን አንግል ነው እንደዚህ ነገሮች እየተፈጠሩ ያሉት? አንተስ እነዛ የሚፈርሱ ቤቶች ላይ ተጠያቂ የምትሆን አይመስልህም? ነው ነገ ከነገ ወዲያ ለአንተም ጥሩ ወደማይሆን ደረጃ ላይ የሚያደርስ ሁኔታ ላይ አይፈጠርም ብለህ ታስባለህ? እኔ ምንም የማውቀው ነገር እኮ የለም ብያለሁ። ሲጀመር እኔ ቁማር ምናምን የምትለው ቤት ተሳስተሃል መሰለኝ። በፍጹም አቶ ዳዊት በፍጹም እርሶን በትክክል በስምም በአድራሻም እንዳልኩህም ምናልባት እየተናገርክበት ያለው መንገድ መናገር አልፈለግክም ይሆናል። ነገሮችን እየተቀበልክኝ አይደለም ይሆናል። አሁን እዚህ ባልደረቦቼን እነሱ የምታያቸው ሳላናገርህ እንኳን እኔ ያለሁበት ድረስ ይዘው ሊመጡ ይችል ነበር፣ እንደ አስፈላጊነቱ ማለት ነው። ኃይል መጠቀም አስፈላጊም ስላልሆነ ከአንተ ጋርም ነገሮችን በእርጋታ ተነጋግረን መፍታት ስላለብንም ጭምር ነው መጥቼ ማናገር። እየቀለድክ መሆን አለበት። በፍጹም እየቀለድኩ አይደለም። ስማኝ፣ እየነገርኩ ነው። ደግሜ አልነግርህም። ምናምን ቲዎችን እነዚህ ጀሌዎችን ይዘህልኝ ውጣ። ሰማኛ። እየተናገርክ ያለህበት መንገድ በፍጹም ትክክል አይደለም። ቅድም አክብሬ አንተ እያልኩ ነበር እያወራህ የነበረው። አሁን ግን አንተ ብዬ እንዳወራህ እያስገድድከኝ ነው ያለው። የምፈልገውን ኢንፎርሜሽን ስጠኝ፣ በመጣሁበት መንገድ ተመልሼ እወጣለሁ እያልኩ ነው። የምፈልገው ከአንተ ጥቂት ኢንፎርሜሽን ብቻ ነው። ምንድነው ማወቅ የምትፈልገው? ማወቅ የምፈልገው በአንተ ምክንያት ቤቶች እየፈረሱ ነው ያሉት። እነዛ እየፈረሱ ያሉ ቤቶችን በጠቅላላ እባክህን ነው የምልህ በተገቢው ሁኔታ ትሪት አድርገህ፣ ባልሆነ መንገድ ንብረታቸው የተዘረፉ የተቀሙ ሰዎች አሉ። ምናልባት ሙሉ ለሙሉ መሸፈን ላይ ትችላለህ፣ ምናልባት ባክኖ ሊሆን ይችላል። በተወሰነ መልኩ ግን አሁን ላይ በጣም አደጋ ውስጥ ያሉ ቤቶች አሉና ሰዎች አሉና እነዛን ሰዎች በትክክል የሚገባቸውን ነገር ብታደርግላቸው፣ ቀለል ባለመልኩ ማስተካከል የምንችልበትን ነገር ብንወያይና ብናስተካከል ብዬ ነው። ስማኝ፣ አንድ ነገር ልንገርህ፣ እንድሻለግረን ምን ማለት ነው ይሄ ቤት ፈረሳ፣ ይሄ ቁማር ሰዎች ምናምን የምትላቸው ነገር እኔ ምንም አውቀው ነገር የለም። ሰማኝ አቶ ዳዊት፣ ከቀደም ጀምሮ ላስረዳህ እየሞከርኩ ነው እና ነገሮችን ቀለል ለማድረግና በቀላሉ መንገድ እንድንግባባ ያሉት ነገሮች ግልጽ አድርገህ ብትነግረኝና መርዳት የምንችላቸውን ሰዎች ብንረዳ የተሻለ ነው ብዬ አስባለሁ። ነገሮች እየተካረሩ እንዳይሄዱ ማለት ነው። ሲጀመር እኔ እንደዚህ አይነት ነገር ላይ የለሁበትም፣ አንደኛ ማለት ነው። ሁለተኛ ሲጀመር እኔ ነጋዴ ነኝ። ልንገርህ፣ ነጋዴ ነኝ። ነጋዴ ነኝ። አቶ ዳዊት ግን ይሄ አቋሙት አያዋጡትም። ምናልባት ቅድም እንዳልኩትም በኋላ ልትረዳኝ የምትችልበት ነገር ካለ ሌላ አማራጭ ካለ ማለት ስለማይቀር ከአሁኑ ተግባብተን ቀለል አድርገን ወደሚቀጥለው ነገር ብንሄድ ይሻል ይመስለኛል። እየነገርኩ እኮ ነው ያሉት። አንተ ልትረዳኝ ፈቃደኛ አይደለም መሰለኝ። እኔ ነጋዴ ነኝ፣ ቡና ምናምን ነው የማከፋፍለውና ሌላ ምንም ልልህ የምችለው ነገር የለም ከዚህ በላይ። ኦኬ እሺ፣ አንድ ሰከንድ የሚሰጡኝ ከሆነ ምናልባት እቺ ልጅ አባቷን እስቲ ምንድን ነው? ለምን ተደናገጡ? ገና ፎቶዋን እያዩ ነው ያሉትና እስኪ ማነች እሷ? ምንድን ነች? ማነች እሷ ማለት አይታይም፣ ግልጽ አይደለም ፎቶ እኮ እያየሁት እኮ ነው። ምንድነው ነው እያልኩ ያሉት? ኦኬ እሺ፣ በደንብ ተግባብተናል፣ አውቋታል ማለት ነውና እቺን ሴት ከዚህ በፊት አይተዋት ተደጋጋሚም እርሶ ጋር መታ የምታውቅ ሴት ናት። አሁን ደግሞ ሙሉ በሙሉ እርሶ ጋር መሆኗን እርግጠኛ ነኝ ነው በማወራሁት ነገር ላይ ከማስረጃ ጋር እያወራሁት እንዳለው ግልጽ ሆኗል ማለት ነው። ምን ለማድረግ እየሞከርክ ነው አንተ ግን? ቆይ እኔ ማረጋገጥ ያለብኝን ነገር ወይም ደግሞ መርዳት ያለብኝ ሰዎች አሉ፣ እንድረዳቸው እርዳታ የሚያስፈልጋቸው ሰዎች፣ እነሱ ልረዳ ብቻ ነው የመጣሁት እኮ። አንተ ማን ስለሆንክ ነው? ማንን ነው የምረዳው? እስኪ የምረዳቸው ሰዎች አሁን በምስሉ ላይ ያሳየኋቸው
ያለችው ሴት የሷ ሙሉ ቤተሰብ በእርሶ የቁማር አጫዋችነት ወይም ደግሞ የቁማር ሁኔታዎችን በማመቻቸት የፈረሰ ቤተሰብ ነው። ሰውዬ መረዳም ከሆነ ማለት ነው ሜዳ ላይ ስንት የወደቀ ሰው አለ። እነሱን አንስተህ እርዳ። ሰማኛ? ከዚህ በላይ ትዕግስቴን አትፈታተን ነው። እየሰማኝ ነው? ሲጀመር እኔ እቺ ሴት አላውቃትም። በትክክል ያውቋታል። ሲያዩዋት መደናገጥና ከእርሶ ጋር ደግሞ በተደጋጋሚ መታየቷን ከዚህ በፊት ታውቀኛለህ አንተ? እኔ ምናልባት ከዚህ በፊት በእንደዚህ አይነት ሁኔታ ላይ ተገናኝተን ላናቅ እንችላለን። ግን እኔ ነገሮችን ከሰማሁበት ጀምሮ ስለ እርሶ እያጣራሁ ነው ያለሁት። ይቺ ሴት በተደጋጋሚ ከእርሶ ጋር ታይታለች። የእርሷ ባለቤት የሆነውም ሰው በተደጋጋሚ ከእርሶ ጋር ታይቷል። እና ጉዳያችሁ ምንድን ነው? እሱንም አላውቀውም እያሉኝ ነው። የስራ ስልክ ነው እንዴ? ይለው የሚገርም ነው። እቃዎቹ ገቡ። ቆይ መልሼ እደውላለሁ። ከሱ ጋር ምን ነበር? ምን እያልከኝ ነበር? ኦኬ አሁን በምስሉ ላይ ያሳዩዋትን ሴት አላውቅም ነው የሚሉኝ? አላውቃትም። እኔ እርግጠኛ ነዎት? እርግጠኛ ነኝ። ኦኬ እሺ። እሺ ይቺ ሴት ከእርሶ ጋር አብራ ቆማ ነው ያለችው እና ምን ማለት ይመስሉታል? ይሄ እርሶ አይደሉም? ምን ለማድረግ እየሞከርክ ነው? ማነች? ምንድነው እየሰራ ያለው አንተ? ሲጀመር በጣም ጥሩ። አቶ ዳዊት በምስሉ ላይ የምትመለከቷት ሴት ጋር አላቃትም ብለው ነበር መጀመሪያ። አሁን ደግሞ አብራችሁ ያላችሁበትን ስትወጡ ስትገቡ የነበራችሁበትን ምስል አሳይቼዎታለሁ። እናንተ ምን አገባ ታዲያ? ኦኬ እሺ፣ እኔ ምን ያገባኛል? እኔ ማን ነኝ የሚለውን ነገር በኋላ እንደርስበታለን። አሁን ግን እቺ ሴትዮ በሰላም ወደ ቤቷ የምትመለስበትን መንገድ ልናመቻች ነው የመጣ ነው። አስፈላጊ ከሆነ ማድረግ ያለብኝን ሁሉ አድርጌ ወደ ቤቷ የምትመለስበትን ሲቹዌሽን እናመቻች። እኔ በእጅ ወደ እጅ እንዴት እንዳስገባሁት አንተ የምታውቀው ነገር አለ? አላውቅም። በምን አይነት መልኩ ነው ያስገባሁት? ከባሏ ጋር ከዚህ በፊት ከኔ ጋር ቁማር ተጫወተ፣ ተበላ። ሚስቱን ነበር ያሳዘው። ታዲያ ይሄ ወንጀል መሆኑን አያውቁም? ቤተሰብ ወይም ሰውን የሚያህል ነገር በቁማር ተበላልቶ የኔ ናት የሷ ናት የሚባል ነገር ውስጥ መግባት ራሱ ወንጀል መሆኑን አያውቁም? ይሄ ህጉ ነው። ህጉ ከፈቀደ ደግሞ ምንም ነገር ማድረግ ትችላለህ። የትኛው ህግ ላይ የተጻፈ ህግ ነው ይሄ? ስማኝ፣ ህግ እኮ በህግ ይሻራል። የኔ አታውቅም እንዴ ሰውዬ? በፍጹም እንደሚሻር አላውቅም ነበር ነው። ይኸው ልንገርህ፣ ይሻራል። ከኔ ሰማዋ። ይኸውልዎት አቶ ዳዊት፣ ምናልባት ሴትዮዋ ያለችበትን ሁኔታ አይቼ ደህንነቷን ማረጋገጥ አለብኝ። አንድ ሁለት ደግሞ ወደ ቤተሰቧና ወደ ልጆቿ መመለስ መቻል ይኖርባታል። ምናልባት ስለሆንክ ነው አንተ እሷን የምትመልሳት። የኔ ማንነት አስፈላጊ አይደለም። እዛ የሴትዮዋ ደህና መሆን እኮ ስማኝ እንደ ህጉ ከኔ ጋር ተጫወተ። ምንም አስይዘው ነገር የለም። ባለቤቴን አስይዛለሁ አለ። አስያዘ፣ ተበላ። ባለቤቱን ይዣት መጣሁ እኔ። እሱ ምናልባት ህሊናውን ያጣ ሰው ሊሆን ይችላል። ምን አገባኝ ስለዚህ ታዲያ? መስጠት ምናልባት እሱ የሰራውን ስህተት ታዲያ መስራት አለበት ነው የሚሉኝ? እየነገርኩህ እኮ ነው። ከዚህ በላይ ምንም ልነግርህ አልችልም። ስማኝ አንድ ነገር ልንገርህ። ኦኬ ከዚህ በፊት ሁሌ ነው ከኔ ጋር እንደዚህ እንትን የሚለው። ይመጣል ቤቴ። ኦኬ ከኔ ጋር ያለው ትንሽ እንትን አለን ግንኙነት ማለት ነው። ምን አይነት ግንኙነት? ስለዚህ በቃ በቁማር ነው የተዋወቅነው። ቁማሩ ደግሞ ትጫወታለህ ምናምን ጓደኛ ሆነን። ኦኬ ጓደኛ ሆነን በቃ እንዴት ልበልህ ፍሬንድ አላ እንደዛ ነገር ነን። ኦኬ ህግ ነው ደግሞ እዚህ ጋር ጨዋታው ላይ ህግ እስከሆነ ድረስ ህጉን መሻር አችልም። ምናልባት በንግድ አይደለም የተገናኛችሁት? ከስሮ ንግዱን እያገዝከው አይደለም? ወይም ከስረህ በንግድህን እያገዛ አይደለም? በቁማር የተለያዩ ንብረቶችን አስተላልፎ እስከ መስጠት ድረስ መንግስት በማያውቀው መንግስት ትክክለኛውን ታክስ ቫት የማይቆርጥበትን ሁኔታ ላይ በዛ ላይ ደግሞ እናንተ በትክክለኛው መንገድ አይደለም ነው ይሄንን ነገር እየፈጸማችሁ ያላችሁት። አልፎም ደግሞ የሰው ልጅን የሚያህል ነገር በቁማር አስይዞ እስከ መበላላት ምን አይነት ዘመንና ምን አይነት ያስተሳሰብ ዝቅጠት ላይ ብትሆኑ ነው እንደዚህ አይነት ስህተቶችን የምትሰሩት? አንተ ማንንም ብለህ ነው የምታስበው? ታገኛለህ እንዴ? የኔ ማንነት አስፈላጊ አይደለም እኮ። አስፈላጊነቱ የዚህ ሴትዮ ደህንነትና ከቤተሰቦቿ ጋር በትክክል በጤና መመለስ መቻሏ ነው። ስማኝ እኔ እኮ ማለት ነው እኔ ስለሆንኩ እኮ ነው ቤቴ ገብተህ እንድታወራ ያፈቀድኩልህ። ምናልባት ሲጀመር ስለኔ የምታውቀው ነገር አለ? ይሄንን ነገር ከተባበሩኝ አሁን እኮ ልንገርህ፣ ስለኔ የምታውቀው ነገር አለ? ስለርሶ ማቀው እስኪ አቶ ዳዊት ማን ነው ብለህ ጠይቅ። እስኪ ወጣ የሰፈር ሰው ጠይቅ። ይኸውልዎት አቶ ዳዊት፣ ምናልባት የመጣሁበት ሁኔታ ሳልደውል ወይም ሳላስፈቅድ ትክክል ላልሆን እችላለሁ። ነገር ግን ከእርሶ ጋር የሚያገናኘኝ ኬዝ እጅግ በጣም ሲሪየስ ከመሆኑ ጋር የተነሳ ጊዜ ማይሰጥ ሆኖብኝ ስለሆነ ይሆናል ድንገት የመጣሁበት። አሁንም እንዲተባበሩኝና ሴትዮዋን
ደና መሆኗን ማረጋገጥ አለብኝ አንድ ሁለት ደግሞ ወደ ቤተሰቦቿ ምናልባት ሳንቲምም ከሆነ እንዳስፈላጊነቱ በመንችለው ሁላ ማሳዝ ያለብን ወይም ደግሞ ለርሶ መስጠት ያለብንም ሳንቲም ወይም ደግሞ ሌላ የምትፈልጉት ነገር ካለ ለጊዜው እንስጦትና ሴትዮዋ ወደ ቤት የምትመለስበትን ነገር የነፍስ ጉዳይ ነው ይሄ የማንነት የአንድ እናት የአንድ ሚስኪን የባለቤት ጉዳይ ነው ይሄ ጉዳይ ነገርኩ እኮ ሰውዬ ከሱ ጋር አልጨረስነው ጉዳይ አለ ከራሱ ጋር ጨርሼ ለራሱ አስረክባለሁ ምን አይነት ጉዳይ ነው ከርሱ ጋር ያልጨረሳችሁት ጉዳይ ምን አገባክ ይሄ ትክክል አይደለም ነው ይሄ ከህግ አንፃር ሲታይ ትክክል አይደለም ምናልባት በንብረት በገንዘብ የሄዳችሁበት ነገር ላይ እየደነፋው አይደለም እያስረዳሁትና አንድ በጣም ችግር ውስጥ የከተታችኋት በመሃል ምንም የማታውቅ ሴት ኦኬ እሺ ይቅርታ ምናልባት የተናገርኩበት መንገድ ትክክል አቶ ዳዊት ነው ያዋራ ያለው ሰማኝ አቶ ዳዊት ምግባሩት ግን አቶ ዳዊት ብለው እንዲከበሩበት ከፈለጉት በጣም በታች ነው ያደረጉት ያሉት ነገር እንዳከብሩት ከፈለገ የሚያስከብር ነገር መስራት መቻል አለበት አሁን የሰው ሚስ የሰው ባለቤት ለኔ ምን ነግረኝ እባክዎት አቶ ዳዊት ምናልባት እስካሁንም እየተረዱኝ አይደለም ነው ነገርኩክ ቁማር እጫወታለሁ እሱን ታውቃለህ ባለቤቷ እኔ ጋር ነው ያለችው ይዤበታለሁ ከፈለገ መፈልገው ነገር ያምጣልኝ ባለቤቱን ለቀለታል ምንድነው የሚፈልጉት ነገር ከኔ ማግኘት አይችሉም እሱ ነገር ለኔ ይንገሩኝና እኔ ላመቻቸው አንተማን ሰሎንከ ነው የኔ ማንነት አስፈላጊ አይደለም እርሶ የሚፈልጉት ነገር ምንድነው የሚለው ነገር ነው ዋናው ይቺ ባለቤት ታብዩዋ ወይም ደግሞ የእርሶ በቁማር በልቷት ያለችው ሴት ደህንነት ነው ዋናው ነገር እኔ ምለው እሱ ነው ወክሎ የላከክ ወይስ ምንድነው ይሄ ነገር አስፈላጊ አይደለም አስፈላጊነቱ እንደነገርኩት ነው በእናንተ መካከል በቁማር ጨዋታችሁ ውስጥ በመሃል እየተጎዱ እየፈረሱ ያሉ ቤቶች አሉ ይሄ ነገር ደግሞ ትክክል አይደለም እናንተንም ነገ ከነገወዲያ ንብረቱን ባላገኘው ወይም ይሄን ቁማር ባልተጫወትኩ ወደምትሉበት ከባድ አዘቅት ውስጥ ይከታችኋል አሁን ላይ ተረጋግታችሁ እንደምትኖሩት እንደሆናችሁት ሁኔታ ላይ ሊሆን ይችላል ነገ ላይ ከባድ ተጠያቂነት ውስጥ ነው የሚከታችሁ ሲጀመር እኔ መብቴን ማክሰው ነኝ ለማደርገውም ነገር እያወቅኩ ነው ማረገው ምንም ሳላቅ ማረገው ነገር የለም ሰማኝ እና መብቴ ነው ይያሉ ነው መብት ሰጪ ያረገክ መብቴ ነው ይያሉ ነው መብቴ ነው በፍጹም መብቱ አይደለም እባክዎት አተደው አላስፈላጊ እርምጃዎችን ወይም ደግሞ ትክክል ያልሆኑ ነገሮችን እንዳደርግ አያስገድዱ እየሰማኝ ነው ካሁን በኋላ ማለት ነው እናንተ ምንም መልስ መሰጥበት ሰዓትም ጊዜም የለኝም እኔ ደግሞ አሁን ላይ አናግሮ መልስ እንዲሰጡኝ ይፈልጋሉ መልስ አሁን እንዲሰጡኝ ይፈልጋሉ እሺ ምን አይነት መልስ ነው ደህንነቷን ማወቅ ፈልጋለሁ አንድ ደህና ነች ማየት ፈልጋለሁ ደህና ነች ከሚለው በዘለለ በአካል ማየት ፈልጋለሁ የት ነው ያለችው በምን አይነት ሁኔታ ነው ያለችው ሲቀጥል ደግሞ ለሷ መከፈል ያለበትን መስዋዕትነት ሁሉ ከፍለን ሳንቲምም ከሆነ ሳንቲሙን ለርሶ እንመልሳለን አሁን ግን እሷ ነገር ይገባኝ ባልዩዋን ተላክ እባክዎት በተሳሳተ መልኩ ነው እየተረዱኝ ያሉት በጣም እየደነፋ ነው ይሄ የአንድ ሴት ወይም ደግሞ የአንዲት እናት አትበለኝ ሰማኝ ኦኬ እሺ የሰው ሚስት ቤተው ታምጥቶ በቁማር ዘው ምንድነው የሚጠቀሙት እርሶ ምን አገባህ አንተ እንዴት ምን አገባህ ይባላል እርሶ ከምን አይነት ማህበረሰብ ነው የተወለዱት እናት የሎትም እህት የሎትም ቤተሰብ የሎትም ስለሱማ ለኔ አልነግረኝም ሰማኝ ታዲያ ይሄን ነገር ከተረዱ ካወቁ ትርጉም ከሰጡትና ስለ ቤተሰቦች ሳወራ የሚናደዱ ከሆነ በዛም በተቃራኒው አቅጣጫ ደግሞ በተቃራኒው በኩል ልክ እንደዚህ ቤተሰብ አለ ልጆች አሉ እየተጨነቁ ያሉ ይሄን ነገር እንዴት ማሰብ ይከብዱታል እኔ እኮ ነገርኩህ ምንም እንትምለው ነገር የለም ሰማኛ ለማደርገው ነገር ኃላፊነት ወስጄ እያወቅኩ ነው ማረገው ምንም ሳላቅ ማረገው ነገር የለም አው ቁማር አጫውታለሁ እና ይሄ ነገር ትክክል ነው ቁማር እስኪ የትኛው አንቀጽ ላይ ነው ቁማር መጫወት ትክክል ነው የሚለው የትኛው ህግ ላይ ነው አሁን ግራ የገባኝ ጋዜጠኛ ነው የሰጋ ማካሪ ነው አንተ ቆይ ምንድነው የተመቹትን ስም መስጠት ይችላሉ ዋናው ነገር ግን በትክክለኛ መልኩ ነው የመቆሜ ነው እርሶ በተሳሳተ መልኩ ወደ ትክክለኛ ነገር ነው የፈለኩትን ነገር ይዤ ሳልሄድ ከቤቱ ታሉጣ እቺን ይወዳል ሰውየው የምፈልገውን ነገር እስካገኝ ድረስ ከቤቱ ታሉጣ የፈጀውን ያህል ጊዜ ይፈጃል ጊዜውን ደግሞ እየፈጁብኝ ነው እባክዎት የሴትዮዋን ደህንነት ማወቅ ፈልጋለሁ ደህንነቷን አሳዩኝ በሰላም ይዣት ልሂድ የሚያስፈልገውን ነገር የሚፈልጉት ነገር ካለ ማድረግ ያለብኝን ሁሉ አደርጋለሁ አሁን ግን ደህንነቷን ማረጋገጥ ፈልጋለሁ በቃ ሲጀመር አላሳየህ እንደምታመጣ ያለው ሰማኝ አንተንም እነዚህ ጀሌዎችንም ባንድ ጥይት ግንባሬ ላይ ብይ ጉድ ሳልሰራ ቀጥ ብለውታል በፍጹም እንደዚህ ሊያረጉ አይችሉም አቶ ዳዊት
አላስፈላጊ የሆነ ነገር እርምጃዎችን እንዳደርግ ወይም ደግሞ ትክክል ያልሆነ ነገር እንዳደርግ አያስገድዱኝ ባኮት ማድረግ ያለበትን ነገር በጠቅላላ አድርገው እቺ ሴትዮ በደህንነት ይዘናት እንሂድ አረባከ ጠበቃ ምን አማረክ ለምን ያሾፋሉ እኔ ጨዋታ አይደለም ያሱታቱ ዳዊት ስማኝ ምንድነው መሰማው ደሰም ጀሌዎችንም ያው ባንድ ጥይት ግንባር ላይ ብዬ ጉድ ሳልሰራ ቀጥ ብለውታ እየቀለዱ ነው እቺን ይወዳል ሰውየው አቶ ዳዊት ተረጋጉ አቶ ዳዊት ይሄ ነገር አስፈላጊ አይደለም ትግስትና ተፈታታ አቶ ዳዊት እሺ ቀጥ ብለን ጀሌዎችን ይዘልኝ አቶ ዳዊት ይሄ ነገር አስፈላጊ አይደለም እባክዎት እኔን መርዳት የሚችሉበትን ትንንሽ ነገር ካደረጉ እርሶንም ሰዎቹንም አይደለም እንዴ ኦኬ እሺ አቶ ዳዊት ኦኬ እሺ በቃ ውጡላቸው አቶ ዳዊት ግን በጣም የሚጸጸቱበትንና ትክክል ያልሆነ ነገር እያደረጉ እንደሆነ እወቁት